ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ሁላችሁም ሰላምታችን ይድረሳችሁ እያልኩኝ የሳምንቱን ፕሮግራም ይዤ ብቅ ብያለሁኝ። እንግዲህ እህታችሁ የቲ የተለያዩ ነገሮችን አዌርነስን ክሬት ለማድረግ እጅግ በጣም በአስተሳሰባቸው ሰፋ አድርገው የሚያዩ በሰል ያለ አይነት ነገር አስተሳሰብን ብዙዎች እንዲያመጡ ወደ ውስጣቸውና ከብዙ ስህተት ከሆኑ ውሳኔዎች ወይም ደግሞ ስሜታዊ ከሆኑ ውሳኔዎች እንዴት ሊረዱ እንደሚችሉ የተለያዩ እይታዎችን በማቅረብ የተለያዩ ማስረጃዎችን በማምጣት እያንዳንዱ ሰው ከትላንት ዛሬ ከዛሬ ደግሞ ነገ የተሻለ አስተሳሰብ ያለው እንዲሆን በዚህ እኔ ባለሁበት ኢንዱስትሪ ውስጥ ሀሳቦችን ይዤላችሁ መመጣ ለህብረተሰቡ ከማገለግላቸው የነጻ አገልግሎቶች ከብዙዎቹ በጥቂቶቹ ይሄኛው ደግሞ አንዱ ስለሆነ ልቤ ሙሉ ነው። ደስ ይለኛል። ብዙዎቻችሁ ደውላችሁ እግዚአብሔር ይመስገን ይሄንን ነገር እኮ ተምሬ ወይም ደግሞ አይቼ አላወቅኩም ነበረ እንዲ ላረግ ነበረ ራሴን ጠበቅኩኝ የምትሏላችሁና ያ ነው እንግዲህ ከገንዘብ በላይ ልናየው የምንችለው የሰው ልጆች ህይወት ቀና ብሎ ስናየው ሸርተት ሊል የነበረውን ደግሞ ያንን ከመንሸራተት ማዳን ማለት በምድር ስንኖር ሁላችንም ውጣ ውረድ አለብን። ግን አንዱ የሚችለውን ሌላኛው አይችለውም፣ ሌላኛው የሚችለውን ደግሞ ያኛው ሰው ስለማይችለው ሐሳቡንም ሆነ በቅንነት ከጥቅም ውጪ በሆነ ሁኔታ ብናደርገው እንዲሁ የከሌ ኮሚኒቲ ያለ ሌሎችን ከምናወራ እኛው ቤት ያንን የሚነገረውን የሚወራውን ዝና ልናመጣ እንችላለን። ነገር ግን ያው ቅንነት ጠፋና ሰዎች ራሳቸውን አስቀደሙና ገንዘብን አስቀደሙና ብዙ የተለያዩ ማታለያ ነገሮች ወይም ማስፈራሪያ ነገሮች የተለያየ ቦታ አንድ ቀን ፖለቲካ ተንታኝ ይሆናሉ፣ አንድ ቀን ሂሳብ መንዛሪ ይሆናሉ፣ አንድ ቀን ቢዝነስ አከፋፋይ ይሆናሉ፣ አንድ ቀን ምናምን። ግን ምንድነው መንስኤው ስትሉ ጃክ ኦፍ ኦል ትሬድስ ማስተር ኦፍ ናን የሚባል ነገር አለና ሁሉን ነገር አውቃለሁኝ ብሎ ካለ አንድ ሰው አንዱንም ሳይዘው ብዙዎችን ጎድቶ መጨረሻ ላይ ያው ሰሬንደር ያደርጋል ማለት ነውና የብዙዎች ተመክሮ በዛ ሁኔታ ውስጥ የታየ ነውና ፎከስ የምናደርገው ሁሉ ጊዜ የሰው አስተሳሰብ ከገንዘብ ጋራ ወይም ከሪል ስቴት ጋራ ያለውት ኢንዱስትሪ እሱ ስለሆነ ሄጄ ስለ ጤና ላነሳላችሁ አልችልም፣ ወይም እንዴት አይነት እንጨት አምጥታችሁ ብትመቱ በሚስማር ቤት እንደምትገነቡ ላወራላችሁ አልችልም። ያለው ነገር ግን በጣም የረጅም አመት ከ30 አመት በላይ በንግድ ዓለም ውስጥ 25 አመት ሪል ስቴት ከዛም ፋይናንሻል ሰርቪሱን እያልኩኝ ስጨማምረው ከኮርፖሬት አሜሪካ ጀምሮ አሁን ኦገስት ሲመጣ 40 አመት ሊሞላኝ ነው። እንግዲህ ለ40 አመት በዚህ በመንኖርበት በሰሜን አሜሪካ የተቀረጽኩባቸው ነገሮች ከልጅነት እስከ እውቀት ያሉ ነገሮች አሉ። እነዛን አንድ ሁለት እያሉ ደግሞ የመነዘሩ ህብረተሰብ ሊጠቀምባቸው የሚችለውን ጉዳቱን ሊቀንስለት ወጪውን ሊቀንስለት የሚችል ነገር ካለ ዋይ ናት? ህዝቤን ወዳለው አገሬን ወዳለው እንደዚህ ነንኛ ምናምን የሚለውን ነገር ስታዩት የቁልቁለትን መንገድ በፍጥነት እየሄደ ስለሆነ ከዛ በመንችለው እያንዳንዳችን የምንችለውን ያህል እንኳን ከፍ ለማድረግ ብንጥር ይሄ በየቦታው በየተለያየ ሚዲያ ላይ አብረን ስራ እኛ እንዲ ምናምን የሚለው ነገር የፉከራው ነገር በጠቅላላ ስትከፍቱት ባዶ የሆነውን ነገር በቁም ነገር ልንሞላው እንችላለንና እያንዳንዳችን ኃላፊነት እየወሰድን እንጣርላለሁ። እንግዲህ ለኔ የሚያስደስተኝ ይሄ ነው፣ ለሌላው ደግሞ የሚያስደስተው ሌላ ነገር ሊሆን ይችላልና ሁሉም እንደየእግዚአብሔር ስጦታው ተንቀሳቀሱ ነው የምለውና ለማንኛውም ዛሬ ይዤላችሁ የመጣሁት ቀደም ብሎ ለአመት ለሁለት አመት በተለያዩ ሳይቶች ላይ እናንተ ከሞታችሁ ልጆቻችሁ እና ቤተሰቦቻችሁ በየመንገዱ ላይ ይወረወራሉ፣ ይጣላሉ፣ የምትይዙት ቤት እንኳን የማን እንደሆነ አታቁም የሚል በኮሚኒቲያችን ውስጥ ምን ይወራል ስትሉ ህገወጥ የሆኑና ሚስሊድ የሚያደርጉ የገንዘብ
ጥቅምን ያስቀደሙ የማታለል ኢንፎርሜሽኖች የማስፈራራት ኢንፎርሜሽኖች ሲተላለፉ ታያላችሁ። እንግዲህ እዚህም ላይ እንደምታዩት ልጆቼ ወደ ፕሮቤት ኮርት እንዲሄዱ አልፈልግም እኔ ካለፍኩ በኋላ ብሎ የሚል ከሆነ አንድ ባለቤት ያለው ንብረት ምንድነው? ምን ስላላቸው ነው ይሄ ነገር? ለምሳሌ ሚሊዮነር ናቸው፣ ቢሊዮነር ናቸው፣ በጣም ብዙ ፋክተሪዎች ራን ስለሚያደርጉ ነው ወይስ ምንድነው ብላችሁ ስትሉ በኮሚኒቲያችን ውስጥ ምን ይወራል ነው። ዛሬ ይዤላችሁ የመጣሁት ከነ ዌብሳይት ኢንፎርሜሽኑ ሶርሶች ያሉበት እናንተም ያንን ዌብሳይት ብትመቱት ልታገኙት የምትችሉትና እያንዳንዳችን አዌርነስን ክሬት የምናደርግበት ፎር ኢንፎርሜሽናል ፐርፐስስ ኦንሊ ነው። በቢጫው ሃይላይት ያደረኩላችሁ ደግሞ በምትኖሩበት ስቴት አለ ወይ ይሄ ኦፖርቹኒቲ ስትሉ እኛ ጋር ለምሳሌ ቨርጂኒያ አለ፣ ዲሲ አለ፣ ሜሪላንድም እንደዚሁ ከኦክቶበር 2025 ጀምሮ አዳፕት አድርገውታልና በየስቴቱ ያለ ነገርና ወጫችሁን ሊቀንስላችሁ የሚችል የተለያዩ የምትፈልጓቸውን ስጋት አለብኝ ብላችሁ የምትሏቸውን ነገሮች የምናረግበት ነው ማለት ነው። ስለዚህ አሁን እሱን በመናይበት ጊዜ እንግዲህ ሰዎች ይሄ ስጋት አላቸው፣ ግን ምን እየሆነ ነው በኮሚኒቲያችን ውስጥ ስትሉ ትወድቃለህ ሲባል ቤት ውስጥ ቁጭ ብለሽ ልጅ የምታሳድጊ እናት ትኖሪያለሽ እና ባለቤትሽ ይሰራል። ስለዚህ ያው ሁሉ ነገር የጋራ ነው። አብሶሉትሊ የጋራ ነው። ኤቭሪቲንግ ፍሮም ዘ ዴይ ዩ ጋት ሜሪድ ከተጋባችሁበት ቀን ጀምሮ የጋራ ንብረት ነው። ደሞዝ የጋራ ንብረት ነው። ቫኬሽን የጋራ ንብረት ነው። በጣም ብዙ ነገሮች የጋራ ንብረት ናቸው እና ያንን በመናይበት ጊዜ ኦኬ እንግዲህ የጋራ ንብረት የሆኑትን ነገሮች በጠቅላላ የጋራ አርጌ ተጠቀማለሁ ስል ግን አንድ ሰው ወይም ሁለት ሰው መጥቶ ንብረትሽ ሲወሰድ ባልሽ ሲሞት ትባረራለሽ ተብያለሁ ብላችሁ ብዙዎቻችሁ የትዳር አጋሮቻቸውን የምትበጠብጡ እንዲሁም ደግሞ አነሰሰሪ ኤክስፔንስ ውስጥም የምታስገቡ ሰዎች አላችሁ። ስለዚህ ያለን አንድ መኖሪያ ቤት ነው፣ ሁለት መኖሪያ ቤት ነው፣ ምንድነው ያለን? ባንካችን ምናምናችን ሁሉ ነገር መልክ አለው አይደለም? ስለዚህ ያ ቲኦዲ ዲድ ወይም ትራንስፈር ኦን ዴት ዲድ የሚባለው ነገር እኔ ባለሁበት ስቴት ለምሳሌ አለ። በነፃ ላረገው ችያለሁኝ ወይም ደግሞ ሰዎች ይስሩልኝ ከተባለ ደግሞ ከ$80 እስከ $300 ኤቭሪቲንግ ፓኬጅ ሆኖ እንደሚሰራላችሁ ኢንፎርሜሽኑ ይናገራል ማለት ነውና ይሄንን በመናይበት ጊዜ እንግዲህ እያንዳንዱ ሰው አቮይድ ፕሮቤት ኮምፕሊትሊ ብሎ ሲል ፕሮቤት እንዲሄዱ አልፈልግም ነው ያላችሁት አይደል? that's it። ስለዚህ ፕሮቤት እንዳይሄዱ የምትፈልጉ ከሆነ ይሄ የኮርት ኢንቮልቭመንት ሳይኖረው አተርኒ ፊ ሳይኖረው ምንም አይነት ፊስ ምናምኖች ሳይኖሯቸውና መጠበቅ ሳይኖርባችሁ ይሄንን ነገር ልትጠቀሙበት ትችላላችሁ። ግን ይሄንን ውሳኔ ሰው ወስኖ በካውንቲው በራሱ ማድረጉ ወይም ከ80 እስከ $300 በመክፈሉ ከ3000 ብር እስከ 10000 ብር ያሉ ነገሮችን በፕሮቤት ኮስት ሊወጣ የሚችለው ነው። እንግዲህ ማክሲመም 10% ነው። ብዙዎች አሁን ደውለው አንዴ 28000 ብር ትከፍላለህ ተብያለሁ፣ አንዴ ግማሹ ይሄዳል፣ አንዴ ምን ማታገኝ መባላል ይላሉ። እዚህ ላይ እንዳያችሁት እንግዲህ ከ3000 እስከ $10000 ድረስ ያለን ነገር ሴቭ ለማድረግ ማለት ነው። ሪሊ ሰዎች ከ3000 እስከ 10000 ብር እኛ ካለፍን በኋላ ትውልዳችን ስለከፈለ is it the end of the world አይደለም። ግን ያንን ከ3 እስከ 10000 ብርም ከፍለው ደግሞ የተለያዩ ከስራ ኦፍ ሊወስዱ ይችላሉ። ኮርት ላይ አፒር ማድረግ ሊኖርባቸው ይችላል። እነዛን ታይሞች መግዣ ነው እንጂ የገንዘቡ ከፍታ አይደለም ይሄን የሚያስደርጋችሁና ልጆቹም ደግሞ በዛ አይነት ሁኔታ ውስጥ የመጓዝ ፍላጎት ከሌላቸው የተለያዩ አነሰሰሪ ኮስቶችን እንዳያመጡ በመቆየት ኦን ታይም አፕላይ ባለማድረግ ብዙ ነገሮች ኢቭን እንደዚህ ማድርገን ትረስትም ኖረን ምንም ኖረን ደግሞ ኢንፎርም የምናረጋው አውቶሪቲ አለ። ልጆቻችንን አዌር እናደርጋለን ወይ ምን እየተደረገ ነው የሚለውን ነገር ስትሉ እነዛ አይነት ነገሮች የሉም። ግን ይሄን አድርግ ሲባል በአንድ ቦይ ሮጦ መፍሰስ፣ ይሄ እንዲህ ነው ሲባል ሮጦ በአንድ ቦይ መፍሰስ እንደ ሙያ አድርጎ ይዞታልና በጋንግ ወይም ደግሞ በግሩፕ ወይም በተለያየ ማህበር የታቀፈ ስለሆነ ለራሱና ለቤተሰቡ አእምሮውን ተጠቅሞ አስቦ የሚፈልገውን ነገር እንዲያገኝ ግን አግዶታል። ይሄ መስመር የለቀቀው ዌስተርን ወርልዱን ወይም ደግሞ የሰው ልጆች ሲኖሩ ኢንዲፔንደንት ሆነው በራሳቸው ቀጥ ብለው ኖረው ቤተሰባቸውን ተሸክመው እንዲሄዱ የሚያደርገውን ነገር ግን ለማድረግ አዳጋጅ ሆነው በጅምላ ማሰብ፣ የራስን አስቀምጦ ቁም ሳጥን ውስጥ በሰው አንጎል ማሰብ ግን ያ ሰው ወይም ያቺ ሴት ያሰበችው ነገር ትክክል ይሁን አይሁን እንኳን ቬሪፋይ ለማድረግ ካልቸሩም እምነቱም አካባቢውም ምናምኑም ስለማይፈቅድ መጥፋት ከሆነ አብሮ መጥፋት ነው የሚል አይነት አስተሳሰብ ያለውን ነገር እናያለን። ስለዚህ አሁን ይሄንን ስናይ የሚቀጥለውን ስላይድ በመናይበት ጊዜ ይሄንን አሁን ጀምረ ነው የነበረውን የመጀመሪያው ቀጥሎ ያለውን አቮይድ ፕሮቤት የሚለውን አቮይድ ፕሮቤት ያደርግላችኋል። ፉል ኮንትሮል አላችሁ በንብረታችሁ ላይ ወይም እነዛ የምትፈልጓቸው ሰዎች ፉል ኮንትሮል አላቸው። ከዛ ውጭ ደግሞ
ሪቮከብል ነው just like አሁን ኮሚኒቲ ውስጥ ተደረገ ተብሎ ሪሊ ብዙ ሳንካዎች ያሉትን ትረስት ይዘን መጣን ብለው የሚሉት ሰዎች ሪቮከብል ሊቪንግ ትረስት ነው ያላቸው ግን ይሄም ደግሞ ሪቮከብል ትራንስፈር ኦን ዴት ዲድ ነው ስለዚህ ያንን ኤኒ ታይም ሐሳባችሁን ከቀየራችሁ ሌላ ሰው ማስገባት ትችላላችሁ ማለት ነው ስለዚህ ሌላ ወረቀት ፔፐር ወርክ ይኖርባችኋል እንጂ አለበለዚያ ምን የማንበቡ የጽሁፉ እንዳልሳሳት ካላችሁ ሌላ ከ80 እስከ 300 ብር ነው ሰው እንኳን መቀየር ከፈለጋችሁ መቀየር አንዳንዴ ዲዘርቭ ላይ ያረጉ ይችላሉ በባህሪ አንዳንድ ጊዜ ደግሞ ከወላጅ አልፈው የሚያልፉ ልጆች አሉ ወላጅ ሳያልፍ ቀድመው የሚሞቱ ልጆች ካሉ ወይም ደግሞ ከተለያዩ ሁኔታዎች ፍቺም ኖሮ ምናምን ባልና ሚስቶች በራሳቸው ሰርቫይቨርሺፕ ያለው የቤት አገዛዝ ባለፈው እንደነገርኳችሁ ቴናንት ባይ ኢንታይሪቲ ከሆነ የሚያሳስባቸው ነገር የለም ስለዚህ ለልጆቻቸው ግን ይሄንን ኢንትረስት ለምሳሌ ቢያደርጉ በዛ ውስጥ የሚያገኙትን ነገር ነው እዚህ ላይ ያለውን በጠቅላላ እዚህ ዌብሳይት ላይ ስትሄዱ እናንተም ታገኙታላችሁ አዲስ ነገር ፈጥሬ ወይም ደግሞ እኔ ጠበቃ ሆኜ ሳይሆን ማገኛቸውን ትላንት አሁን ጥሩ ከጠበቆች ጋር ዲስከሽን ነበረኝ ብዙ የምናያቸው ሚስሊዲንጎች አሉ በተለይ አንዳንዱ በጣም ሊጋል ነገር ሆኖ ሰውን እስከ ወዲያኛው ሊሰብር የሚችል የሚጎዳ ነገር ነውና የጠራ ኮሚኒቲ እንዲሆን የምንፈልግ ከሆነ ጊዜ ፈጅተን ወይም ጊዜ ወስደን በራሳችን ጊዜ በራሳችን ታይም በራሳችን ገንዘብ ተከፍሎም ይሁን ሳይከፈል የምናቃቸውን ዕውቀቶች ሰብስበን መተን ግን ህብረተሰቡ እየፈራረሰ ፍርክክ እያለ ያየ ነው በገንዘቡ በሞራሉ በማንነቱ ላይ እየወደቀ ያየ ነው ዝም ብሎ ቆሞ ከማየት እነዚህ አይነት ነገሮች ለምሳሌ እናንተም እዚህ ላይ ልታዩት ስለምትችሉ ነው ያመጣሁላችሁ ስለዚህ የሚቀጥለውን ፔጅ ስናይ inexpensive to set up ይላል እና አንድ ሰው ሊቪንግ ትረስት ለማድረግ ቢፈልግ ምን ያህል ሴትአፕ ወይም ደግሞ ምን ያህል ገንዘብ ያስፈልገዋል የሚለው መጀመሪያው እንትን ላይ ታዩታላችሁ inexpensive to set up የሚለው ላይ total cost is typically ከ80 እስከ $300 ይላል የዲድ ፎርሙ ሪኮርዲንጉ ኖታሪው አንድ ላይ $300 ድረስ ሊፈጅ ይችላል ነው በዛ ሬንጅ ውስጥ ነው ያለው በ250 275 የጨረሱ ሰዎችን እናቃለን እንግዲህ ይሄንን 250 300 ብር 80 ብር የሚለውን ከምን ጋር ነው ኮምፔር የምታረጉት ከ1000 እና እስከ 3000 ድረስ ፈጀ የምትሉት ሊቪንግ ትረስት ነው አንዳንድ ጊዜ እስከ 7 እስከ 8 ድረስ የተለያየ ክፍያ ያላቸው ሰዎች አሉ ግን ሰው ምንድነው ያለው ምንድነው የሚፈልገው ነው ቫልዩ ነው ወይስ ደግሞ ፕሮቤት ሜድ ነው የማይፈልገው ትራንስፈር ማድረግ ነውና ያንን ስታዩ ደግሞ ኖ ጊፍት ታክስ ኮንሲኩዌንስ ይላል ትራንስፈሩ በሞት ጊዜ ሃፕን ያረጋል not in your lifetime በላይፍ እየኖርን አይደለም የጊፍት ኢቨንት የለባችሁም ቤኔፊሻሪው ደግሞ ስቴፕ አፕ ኮስት ቤሲስ አለው ያ ማለት ኮስት ቤዙ አንድ ሳያንን ቤት ሲገዛው 100,000 ከሆነ ልጆቹ ሲረከቡ 300 ከሆነ ከዛ ነው የሚጀምሩት ማለት ነው ከ300 ነው የሚጀምሩት የነሱ ኮስት ቤዝ 300 ነው እኔ ስገዛው ግን 100 ነው እንደማለት ነውና ይሄ ነገር ሲምፕል ነው ደግሞ ኤክስኪዩት ለማድረግ የትረስቱን ጉዳይ ለምሳሌ ብታዩ ምን ያህሎቻችሁ ትረስታችሁ ታክስ አይዲ አለው ምን ያህሎቻችሁ በየአመቱ በትረስቱ ስም ታክስ ሪፖርት ታደርጋላችሁ ከዛ ኋላ ሞት ሲመጣ ደግሞ የጊፍት ታክሱ ኮንሲኩዌንስ ምን እንደሆነ በጠበቆቻችሁ በኩል ጥያቄ ጠይቃችሁ ምን የተሻለ አለ ብላችሁ 2-3 ነገርን ለማማረጥ አስባችኋል ወይ የምትደርሱበት ቦታ አንድ ከሆነ አንድ ውጤት ከሆነ የሚያመጣው አይነቶቹ መብዛታቸው ግን ከዛ ውስጥ መርጣችሁ የምትፈልጉትን እንድትይዙ ያደርጋል ማለት ነው ስለዚህ እነዚህ ነገሮች እናንተም ራሳችሁ አገላብጣችሁ ማየት ትችላላችሁና አንዳንድ ጊዜ ሰዎች እኔኮ ቤቴ ብቻ አይደለም ብለው ሊሉ ይችላሉ ምንድነው ሌላ ያላችሁ የሚቀጥለው ስላይድ እሱን ሊያሳየን ይችላልና አለን የምትሉት ነገር ቤት ነው ቢዝነስ ነው ባንክ አካውንት ነው 401k ነው የተለያዩ ነገሮች ፔንሽን ነው ምንድነው ያላችሁ የሚለውን ነገር እናየዋለን ለምሳሌና በነበረን ዲስከሽን ላይ ለምሳሌ ይሄ ቲኦዲ ዲድ ቤታችሁን ብቻ ነው የምታስገቡበት ቤቴ ብቻ እኮ አይደለም ለሚለው ሌላ ያለን ገንዘብ እንዴት ነው ልጆቼ ሊያገኙት የሚችሉ ስትሉ ለምሳሌ ላይፍ ኢንሹራንስ የምንሸጥላቸው ሰዎች ሁሉ ጊዜ ቤኔፊሻሪ ያላቸው የተለያዩ የጡረታ አካውንት የምንከፍትላቸው ሰዎች ቤኔፊሻሪ ያላቸው 1 ሚሊዮን 2 ሚሊዮን 4 ሚሊዮን የፈለጉትን ያህል አላቸው ስንት ፐርሰንት እያንዳንዱ እንደሚደርሰው ከዛ ውጪ መኪናችሁንም ኮኦነር አድርጋችሁ ብትወስዱት አውቶማቲካሊ ልክ እንደ ቴናንት ባይ ኢንታይሪቲ ወደሚቀጥለው ሰው የሚተላለፍበት የራሱ መንገድ አለው ማለት ነው ጆይንት ኦነር ሲኖረው with the rights of survivorship ቢዝነስ ነው የምትሉት ከሆነ ቢዝነሳችሁን በየትኛውም አቅጣጫ የትኛውም ነገር ውስጥ
የማስገባቱ ነገር አጠያቂ ነው ምክንያቱም እኛ በመናልፍበት ጊዜ እነማን ካምፓኒ ጋር ሰብስክሪፕሽን ኖሮን ኦ አድርገናቸው ሊዝ ኖሮን ኢሪቮከብል የሆኑ ነገሮች በቢዝነሱ ስም ያደረግናቸው ነገር ካለ መጀመሪያ ክሬዲተሮች የሚያስፈልጋቸውን ነገር ሳይወስዱ ወደ ባለቤቶች ስለማይተላለፍ ቢዝነስ is treated differently ስለዚህ እነዚህ አይነት ነገሮች ከቢዝነሳችሁ ውጪ ያለውን ነገር ግን ሌላውን ነገር ልታስገቡ ትችላላችሁ ኢቭን ቢዝነሳችሁንም ጠበቆቻችሁ ጋር ሄዳችሁ ብትናገሩ ምን ያህል ነው አሁን ወርት የሚያረጋው ምን አይነት ቢዝነስ ነው ምንድነው የምትሸጡላቸው ነገር ለሰዎች ቫልዩ አለው ወይ ዛሬ ይሄን ያህል ከሆነ ያ ሰው በሚያርፍበት ጊዜ ደግሞ ምን ሊያመጣ ምን አይነት appreciation ወይም ኢንክሪመንት ሊያሳይ ይችላል የሚለውን ነገር እናየዋለን ማለት ነው እና እንደሱ አይነት ነገሮችን አይተው ባይ ዜን ልጆቹ ወይም ምናምን ኤኒባዲ ይሄንን ቢዝነስ የሚወርሰው ሰው ይሄን ያህል ዋጋ ሊያወጣ ይችላል የሚል ነገር ነውና ብዙዎቻችሁ ቢዝነስ አፕሬዝ የሚያረጉ ሰዎች አሉ ፕሮፌሽናል አፕሬዘር ግምት ሳይሆን እና እነዛ ቢዝነስ አፕሬዘሮች ስለናንተ ቢዝነስ ምን ይላሉ እና ምንድነው መሆን ያለበት ካሁኑ የሚለውን ነገር እሱን ሁሉ ማስተካከል ትችላላችሁ ብዙ ሰው ለምሳሌ ኤልኤልሲ የተለያዩ ነገሮች አሉት አርቲክል ኦፍ ኦርጋናይዜሽኑን ታቆታላችሁ ምን እንደሚል ሲባል መሰራቱና መምጣቱን ነው እንጂ የሚያው ቁጭ አድርጎታል ግን እንደማንኛውም ሰው አንድ ቢዝነስ ኦነር ሊያልፍ ይችላል ሊያልፍ ሲችል ግን የተለያየ ፓራግራፍ ምንድነው የሚያወራው እንዴት ነው ከሞት በኋላ ያለውን ነገር ስትሉ ብዙ ነገሮች በጽሁፍ ልታስተካክሏቸው የምትችሏቸው እንጂ የግድ 1000 2000 5000 ወጣችሁ ትወራወራላችሁ ትነጠቃላችሁ ይሄንን ሊወስዱባችሁ ነው ያን ሊወስዱባችሁ ነው የሚለው ነገር እንደ ህብረተሰብ አንዱ ዋሽቶ እየሰራው ነው ካለ ሌላውም ደግሞ እንዲዋሽ እድል ይፈጥርለታል ሌላው እንዲዋሽ እና አሁን ላይክ የስካም ጋንግ በራሳችሁ ድክመት እያፈራችሁ ስለሆነ ይሄንን ነገር በመተጠይቁበት ጊዜ እንደዚህ ኳለ በየካውንታችሁ እየደወላችሁ አይደለም መደወል ሳይሆን አሰች ዌብሳይታችሁ ላይ ገብታችሁ እኔ ለምሳሌ ፌርፋክስ ካውንቲ ወይም ደግሞ ቻት ጂፒቲን is TOD did available in the state of such and such ብላችሁ ሞልታችሁ ቻት ጂፒቲም ላይ ብትጠይቁት ከመቼ ቀን ጀምሮ አዳፕት እንዳደረጉት ይናገራል እኔ የምኖርበት ስቴት ቨርጂኒያ ከ2013 ጀምሮ ይሄ ነገር available ነው ለሚፈልጉት ሰዎች አዲስ አይደለም ለአንዳንዶቹ ከ2025 ጀምሮ ነው እና እንደየስቴቶቻችሁ የተለያየ ነገር ስላለ እሱን ጉግል እያደረጋችሁ ብታረጉት እና ጠይቃችሁ መልስ ብታገኙለት አንደኛ ኮስታችሁ ሚኒማይዝ ታረጋላችሁ ሁለተኛ ወደፊት የሚመጣውን የጊፍት ታክስ ነገር ሴቭ ታረጋላችሁ ሶስተኛም ደግሞ ስታዩት የተለያዩ በየአመቱ ፋይል ማድረግ ያለባችሁ ታክስ አይዲ ማውጣት ያለባችሁ ከዛ ኋላ ትረስቱ እንዴት አድርጎ ኤክሰርሳይዝ እንደሚያደርግ እውቀት አላችሁ ወይ ምን እየሆነ ነው ስትሉ የተሻለ ነገር ስለተነገራችሁ ብቻ አይምሯችሁ ስለተሞላ አለው ብላችሁ ትላላችሁ እንጂ ነገርየው ግን የምታውቁት ነገር ላይ አይደለም የተቀመጣችሁት probably problematic የሆነ ነው ደሞም ትላንትናም ከጠበቆቹ ጋር ዲስከስ እናረግ ትረስት በጣም ሴንሲቲቭ የሆነ ዶክመንት ነው በሚያውቀው ሰው ካልተሰራ በስተቀር ኤክሰርሳይዝ ማድረጊያው ታይም ሲመጣ ብዙ ችግርን ሰዎች ፌስ ያደርጋሉ ምክንያቱም አሁን የምታዩት ሎየር ያልሆኑ ሰዎች ግን የሎየር አለባበስ ያላችሁ ሰዎች መጥተው በተለያየ ቦታ ብዙ ነገር ሲናገሩ ታያላችሁና ሎየር አይደሉም ግን ፎርም ነው የሚሞሉላችሁና ጄነሪክ የሆነ ፎርም ሲያጋጥማችሁ እነዛ አይነት ነገሮች ሰዎች በጄነሪክ ፎርሙላ የሞሉት ነገር ለናንተ ከስተም ለማድረግ ያስቸግራል ይሄኛው ግን ሲምፕሊፋይድ የሆነ በቃ የቤታችሁን ሊጋል ዲስክሪፕሽን እንድትጽፉ ክፍት ቦታ አለው እሱን ታስገባላችሁ አድራሻውን በነፍሻሪዎቻችሁን ምናምንና ቀላል ነገር አይደለም በዚህ በቀላል ሁኔታ ነገሮችን ማስተካከልና ሌላው ሁሉ በነፍሻሪ ስላለው ይሄንን ንብረታችንን አለም ብለን የምንለው በጣም በከባዱ ሰርተን ሞርጌጃችንን የምንከፍልበትን ንብረታችንን በዚህ ሁኔታ ወደምንፈልገው ልጆቻችንም ኤኒባዲ አለ የምንፈልገው እንሰጣዋለን ብለን ወደምንለው ሰው ያለ ምንም ውጣውረድ መሸጋገሩ ቀላል መሸጋገር አይደለም ስለዚህ የብዙ ሰው እንቅልፍ የነሳው የተነፋው በጣም ሮንግ የሆነ ሚስሊዲንግ ኢንፎርሜሽን ብዙዎቻችሁን አደናግጧል ስለዚህ መደናገጥ ሳይሆን ማስረጃዎችን መጠየቅ ራሳችሁ ማንበብ የተለያየ ነገር ይዛችሁ በመትመጡ ጊዜ ይዛችሁ የምትመጡት ነገር እጅግ የሚረብሽና
ምን ያህል ኢኖሰንት ሰዎች እየተርበተበቱ እንደሆነ ሚስሊዲንግ በሆነ ኢንፎርሜሽን የተለያየ ዩቲዩብ ላይ የተለያየ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ ሰዎች ክሊክ ሲደረግ ገንዘብ እናገኛለን ብለው ቶታሊ ሮንግ የሆነ ኢንፎርሜሽን የሚንሸራሸርበት ጊዜ ስለሆነ በዛም ምክንያት ሰዎች ኢቭን ጥሩ ኢንፎርሜሽን ማረጋገጫ ማስረጃ ያለውን ነገር እንኳን ይዞ ሰው ሲቀርብ ያ ማረጋገጫ ያለውን ከሌለው ጋር እንኳን ሚዛን ላይ ለማውጣት አልቻለም። ቶታሊ ቲክቶኩን ይዘጋል፣ ፌስቡኩን ይዘጋል፣ ኤኒ ሶሻል ሚዲያውን ዩቲዩቡን ዘጋግቶ ቁጭ ያለ ህብረተሰብ እናያለንና እንደሚያታልለው ሰው በር በበር ወይም በየቤተ ክርስቲያኑ እየሄደ ደግሞ ሰው ሁላችሁንም በዚህ በ21ኛው ክፍለ ዘመን ይሄ አለ ወይ ይሄ እንዳለ ታውቃላችሁ ብሎ ለማለት እጅግ ያስቸግራል። ያም ደግሞ የሚያስገምት ስብዕና ነው። ምክንያቱም በእንደዛ አይነት ለማጭበርበር የመጣውንና ትክክለኛ ኢንፎርሜሽን ይዞ የመጣውን ራሱ ለመለየት ሰው አጥወል ብሎታል። አሁን በጣም አቅለሽልሾታልና ሰው ገና ተጠግቶት አንድ ነገር ሊነግረው ሲፈልግ ከራሱ ዜጋ የሚመጣውን ነገር አልፈልግም ከራሴ ዜጎች ሁሉ የሚል ነገርና የእምነት ጥያቄ፣ የኢንቴግሪቲ ጥያቄ፣ የኦነስቲ፣ የፕሮፌሽናሊዝም፣ የእውቀት የብዙ ነገሮች ጥያቄ ያለብን ህብረተሰቦች ነንና ይሄንን ነውሩን ነገር ዝም ባልነው ቁጥር ወደ ታች እየወረድን ነው የምንሄደው። እኛ በራሳችን መውረዳችን ብቻ አትመልከቱት። ትውልዳችን ምን ያህል ወደ የበታችነት ስሜት ሊያመጣበት እንደሚችል ገና በገጽታው ታውቆ እነዚህ ምናምን ተብሎ የሚባለው ነገር ችግር ሊያመጣ እንደሚችል ራሱ ማሰብ ያስፈልጋል። አሁን ጠዋት ላይ አንድ ቦታ ገብቼ ጥያቄዎች ኖሯቸው ጥያቄን ለማብራራት ስገባ ሶሻል ሚዲያ ላይ ምን ታስቢያለሽ እንደው ወጣቱ አዲሱ ትውልድ አለ። ወጣቱ አዲሱ ትውልድ እኮ ኦሬዲ የመጀመሪያው ትውልድ በእንዲህ አይነት በየቤተ ክርስቲያኑ ከኃላፊዎች ጀምሮ እስከ በታች ምእመን ድረስ ወይም በተለያየ መስክ በማይሆን ቦታ ላይ ተሰማርቶ ሲያየው ኦሬዲ ሪስፔክቱን ሉዝ አድርጓልና እነዛን ሰዎች ለማምጣት አንድ ይሁን 10 ሰው ይሁን ኢንቴግሪቲ ማለት ምን ማለት እንደሆነ ኤቲክስ ማለት ምን ማለት እንደሆነ ፕሮፌሽናሊዝም ኖሌጅ each and every one of them ምን ማለት እንደሆነ ሰዎች ያንን የሚሸት በቃ መልካም መዓዛና ጠረን ያለውን ነገር ማሳየት የምንችል ዜጎች ብቅ ማለት አለብን። ይሄ መቀባጠሩ ምን ማለቱ ለክሊክ ሲባል ለምናምን እንትናን ቻርጅ አድርገው በዚህ አምጣው ልብስ ቂቅ ብሎ መቅረብ ምናምን እሱ ሁሉ ድራማ የሌለበት ግን ዕውቀት ብቻ ያለበት ምርጫዎች ብቻ ያሉበት ሆነው ውሳኔ የምታረጉበት ነገር በዕውቀት ላይ አመዛዝናችሁ የምትወስኑ ሰዎች ስትሆኑ ያዛችሁትን ታውቁታላችሁ። ከዚህ ወደዚህ ከዛ ወደዛ ማለት የለምና በተረጋጋ መንፈስ ልትጓዙ የምትችሉበትን እድል ስለሚከፍት ያንን ሰርቪስ የምንሰጥ ሰዎች ብቅ ማለት ስንጀምር የሚመጡ ሰዎች የኛን ኢንቴግሪቲ ኦነስቲ ፕሮፌሽናሊዝም ኖሌጅ ኬር አይተው ሎያሊቲ አይተው ብቅ ማለት የሚጀምሩ ሰዎች ይኖራሉ ከአዲሱ ጄነሬሽን ማለት ነውና መጀመሪያ ትረስት እና ሪስፔክት ናቸው ለሰው ልጆች በሰላም ሊያስኬዱት የሚችሉ። ስለዚህ ትረስት አለው ስትሉ የለም ሪስፔክት ስትሉ ትልቁ ትንሹ ትልቁን ሁሉም በተለያየ መልኩ ከፍ ዝቅ አድርጎ በወረደ ሁኔታ በጣም በሚያሳፍር ሁኔታ ኮሙኒኬሽን ስኪሉም ወርዷል አብሮ። ስለዚህ እነዚህ ነገሮች ማምጣት በትግስት ማምጣትና እነዛን ባህሪዎችና እነዛን ዕውቀቶች እነዛን ሌቭል ኦፍ ካስተመር ሰርቪስ እና ቢዝነስ ፕራክቲስ የሚፈልጉ ሰዎች ይመጣሉ። ምክንያቱም እውነት ለመናገር ማንኛውም ባለሙያ ሁሉንም ሰው ለማስተናገድ ላይሰንስ ተሰጠው እንጂ ሁሉም ሰው ግን የሱ ደንበኛ ወይም የሷ ደንበኛ ሊሆኑ አይችሉም። እኛ ለምሳሌ እንደ የቲ ፋይናንሻል የሚመጡት ሰዎች እውነትን ፈልገው ነፃነትን ፈልገው ኢንፎርሜሽን አግኝተው አስበውበት ዞር ብለው አማርጠው የተሻለ ከሆነ ብቻ እንዲጠቀሙበት በጣም ኢንከሬጅ ስለማደርጋቸው የሚይዙት ነገር ተአማኒነት ያለው መጠየቅ መክሰስ ማሳሰር የሚችሉት ኦርጋናይዜሽን ወይም ድርጅት መሆኑን አውቀው የሚመጡ ሰዎች ናቸው እንጂ የሃይዌይ ሮበሪ እንትና እንዲናው ሚሊዮነር አረጋለሁ ሲለው የሚያረጉት አይነት ሰዎች አይደሉም። ምክንያቱም አንዳንድ ሰው ሞቅ ያለ ንግግር እንዲያደርግ የሚገፋው ተገፍቶ እንጂ አውቆ መንቀሳቀስ የማይፈልገውን ሰው አትራክት የሚያደርጉ ሌሎች አሉ። እዚህ ደግሞ በእውቀት ላይ መንቀሳቀስ የሚፈልጉ ሰዎች ደግሞ ጠይቀው ተረድተው መርጠው አካሂዱ ኦሬዲ ቤዚክ የሆነ ኢንፎርሜሽን ኖሯቸው ካላቸው ኤክስፒሪየንስ ማለት ነው። በወዲያኛው በኩል 15 ዓመት ወይም ከዛ በታች የኖሩትን በኢሞሽን በጭንቅላት ተጫውቶ እየሰበረ የሚጥልና ጥቅሙን የሚያስጠብቅ ሰው ሊኖር ይችላል። እኔ ባለሁበት በኩል ደግሞ ብቸኛዋም ሰው በሆን ሰርቲፋይድ ፋይናንሻል ፊዱሻሪ ኦን ዘ ፊክስድ ሳይድ እኔ ደግሞ ያለሁበት ቦታ ደግሞ እንደዛ አይነት ነገር ማድረግም አይፈቀድም። ህጋዊ ተጠያቂነትን ያመጣል።
ያንን ነገር አድርጎ ሰዎች በነጻነት በሚፈልጉበት ጊዜ የሚንቀሳቀሱባቸው የተለያዩ መጠነ ሰፊ ሰርቪሶችን እንሰጣለን። ከዛም አልፎ እዚህ ጋር በነጻ አንዳንድ ጥያቄዎችን ጠይቃችሁ እንደዚህም ደግሞ ኮንቴንቶቹን አዘጋጅቼ ህብረተሰብ ላይ ልዘራ የምፈልጋቸው ጤናማ በጥሩ ትዝታ በጥሩ ነገር በፍቅር በመከባበር የምንተያይባቸውን አበርክቶቶች የማረግበት ነው አሁን እዚህ መጥቼ የማደርገው። ስለዚህ ሁለቱ የተለያየ ነው። ስተነፍስ ክፈለኝ ወይም ደግሞ የተለያዩ ነገሮች ኢቭን እኔን ለማግኘት ደውለ መክፈል አለብህ የሚባል ሰርቪስ እንዳለ እንሰማለን። ሲሄዱ ግን ምንም የሚጨበጥ ነገር የለም። ጉም ነው። አለባበስ ሊሆን ይችላል አይተው የሚመጡት እሱን ነው የሚፈልጉት ወይስ የሚፈልጉትን ነው የሚል ነገር አለ። ቦዲ በኩል ደግሞ ይመጣሉ። የሚያስለቅስ ነገር ከሆነ አልቅሰው ተንፍሰው ይሄዳሉ። የሚጠይቁት ነገር ከሆነ ጠይቀው እውቀቱን አግኝተው ማስረጃቸውን ይዘው ይሄዳሉ ማለት ነው እና መመዘን መቻል አለባቸው ሰዎች። ስለዚህ የምናረገው ጥረት በሙሉ እኔ እንደ የቲ ፋይናንሻል ኤልኤልሲ ኤጀንሲ ማረገው ነገር በሙሉ ሌሎች ሊከተሉት የሚችሉት ሰው የሚሸት ነገርና በቅንነት እንዴት ማገልገል እንደሚቻል ከእውቀት ጋር እንዴት ማገልገል እንደሚቻል በየለቱ መማር እንዳለብን በየለቱ አፕግሬድ ማድረግ እንዳለብን ራሳችንን እንጂ የ80 1980 ምናምን የነበረውን ነገር አምጥተልን አሁን ልናወራ አንችልም። አንድ ነገር ይዞ ሁሉ ጊዜ ያንን እየሮጠ ወይስ ማግል የሚያደርግ ነው ወይም ደግሞ የራሱን ጥቅም የሚያስጠብቅ ሰው ብዙ ዶክመንቶችን በየቀኑ የምናይበት ቤት ስለሆነ ያንን መዳበስ ሪሊ በጣም የመኖር ትርጉሙን እውነት እየኖርን ነው የሚለውን ህብረተሰባችን እንወዳለን የሚለውን አፍን ከአድራጎት ጋር የሚያገናኝ ስለሆነ ለኔ የሚሰጠኝ ሳቲስፋክሽን አለና እየተከታተላችሁም ደግሞ ለሌሎች ሼር አድርጋችሁ ሌሎችም እንዲጠበቁበት ስለምታረጉት በሙሉ እጅግ በጣም ምስጋናችን የላቀ ነው። ምክንያቱም ኮንቴንት ማዘጋጀት እንዲሁ ጊዜ ተርፎን አይደለም ያን የምናረገው። ይሄም ቴሌቪዥን ጣቢያ ደግሞ ይሄንን ስላት አመቻችቶ ቁጭ ብሎ ይሄንን ሬኮርድ አድርጎ ለእናንተም በማንኛውም በዓለም ዙሪያ ይሄንን መረዳት ለሚፈልጉት በሙሉ ሲያስተላልፍ ደግሞ ለነሱም ጊዜ አለ፣ ኮስት አለ፣ ሁሉ ነገር አለ። ስለዚህ ሁላችንም የስጦታ መስጫችን አንዱ መንገድ ስለሆነ በዛ ላይ ይሄንን ጥረት የምናረገው ከዚህ የተነሳ እንደሆነ እንድትረዱልን በአክብሮት ጠይቃለሁኝ እና ሼር እያረጋችሁ ሌሎችንም ጠብቁ ማለት ወዳለሁ። እንግዲህ ለዚህ ሳምንት ይዤላችሁ የመጣሁት ይሄ ሊቪንግ ትረስት የሚባለው ነገርና ቲኦዲ ዲድ ትራንስፈር ኦን ዴት ዲድ የሚባለው ነገር በነጻም ልታረጉት የምትችሉት ከፍላችሁም ልታረጉት የምትችሉት ሁለቱ ነገሮች በጣም የተለያዩ እንደሆኑና በኮስት ደረጃ ሄስ ነገር ይሄም ቀረ የምትሉትን ሁሉ መወያየት የሚቻልበት ነገር ነውና ህግ በጣም ደስ የሚለኝ ነገር ስለሆነ የተለያዩ የህጋዊ ኮርሶችንም አንዳንዴ ወስዳለሁኝና አሁን ላይ እየወሰድኩት ያለው ኮርስ ስላለ ከጋብቻ ጋራ በተያያዘ ብዙ ነገሮችን እያወቁ ስለሆነ እሱም ላይ ደግሞ እንደዚሁ ፍቺ ሲሆን ሰዎች ለምንድነው ይሄን ያህል የሚፈራገጡት በጉልበት ወይም ደግሞ በስሜታዊነት ምን ፈታው ነገር አይደለም እና የተለያዩ ዘርፎች ስላሉት ሰዎች በየስቴቱ እንደው እኩል ሰንጥቄ ካፈላሉ ብለው የሚፎክሩ ሰዎች ሪሊ እንደው በዲቮርስ ጉዳይም ላይ ደግሞ እንደዛ እኩል ሰንጥቆ የሚያካፍል ነው ህጉ ለሴት ያደላል የሚሉት እውነት ያደላል የሚለውን ነገር ስናይ ፎርሙላ ስላለው ቁጥር ዘርም ጾታም ሃይማኖትም ስለሌላት ፎርሙላ ስለሆነ በዛ ሁኔታ ነው በተለይ ልጆች ሲኖሩ እንዴት ሃንድል እንደሚያደርጉት ምናምን እሱንም አንድ ፕሮግራም ይዤላችሁ መጣለሁ። እንግዲህ ለዛሬ ግን ከሊቪንግ ትረስት እና ቲኦዲን አንድ ላይ ጎን ለጎን አድርጋችሁ ስታዩት የተመቻችሁትን መውሰድ እንድትችሉ ልዩነቱን እንድትረዱና ሞር ሪሰርች አድርጋችሁ ራሳችሁ እንድታስተምሩ ይሄንን ነው ይዤላችሁ የመጣሁት። እንግዲህ ብዙዎቻችሁ የቲ ለሚለው ነገር መጨረሻ ላይ ሁሌም እናሳያችሁ ነው። በአሁኑ ሰዓት ከ40 በላይ ይሆናሉ ማስተናግድባቸው ስቴቶች በመላው አሜሪካ ማስተናግደው ህብረተሰብን ነው ሪፕሬዘንት ማረገው። እንደምታዩት እዚህ ጋር ክላይንቶችን እንጂ ካምፓኒዎችን ስም እያነሳው ይሄኛው ፎርብስ ላይ ነው ይሄኛው እንዲ ነው ምናምን የሚለው ነገር ሳይሆን ላይሰንስድ ፕሮፌሽናል ስትሆኑ እና በዛ ላይ ሰርቲፋይድ ፋይናንሻል ፊዱሻሪ ሲኮን በመሐላ የምናደርጋቸው የምንቀበላቸው ነገሮች ስላሉ ያንን ለሰዎች ከባንክ ቤት ጀምሮ የተለያዩ ነገሮችን በስታክ ማርኬት በኩል በተለያዩ ነገሮች ሪታየርመንት ሶሻል ሴኩሪቲ ብዙ ነገሮች በዛ ውስጥ የተካተቱ አሉ። በግልም ይሁን በጋራ ሆነው ሰዎችን በዙምም በተለያዩ ሁኔታዎች ሴትአፕ ሲያደርጉ
ብዙዎችን የምንረዳበት ነውና አዌርነስ ክሬት ይደረጋል እንጂ የሰዎችን ኢንፎርሜሽን ወስዶ እንደለመደው ይሄ በኮሚኒቲ ውስጥ እንደተለመደው ሰዎችን የሚያሳቀቅ ነገር የለም እና ሰዎች መኖሩን ሲያውቁ ራሱ ለካ እኔ እስቲ ጥያቄ አለኝ በዚህ ላይ የሚል ነገር በቂ እውቀት የምንሰጥበት እንጂ ሰዎችን ኢንፎርሜሽን ተቀብሎ ለተለያዩ ወንጀል ነገሮች መሳሪያ ማዋል ምናምን አይፈቀድም አዘ ፊዱሻሪ። ስለዚህ ታቹ ኤቲ ሰርቲፋይድ ፋይናንሻል ፊዱሻሪ ብቸኛዋ በሰሜን አሜሪካ ከኢስት አፍሪካ ማለት ነው አንደር ዘ ናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪስ። አድራሻ 6715 ሊትል ሪቨር ተርንፓይክ ስዊት 204 and 207 ላይ ነው። አንንዴል ቨርጂኒያ ውስጥ እገኛለሁ። ያኛው ኦፊሴ ነው። ለሪል ስቴቱ ደግሞ በፍራንኮኒያ ሮድ ላይ ሪማክስ ውስጥ እገኛለሁ። ስልክ ቁጥራችን 8339388448 ነው። ዌብሳይቴ yetifinancial.info yetifinancial.com ነው። .info ላይ ካላንደር ልታገኙት ስለምትችሉ እዛ ላይ ቀጠሮ መያዝና ያላችሁን አደ ፐርሰናል ሌቭል ልንነጋገር እንችላለን። ኮንሰልቴሽኖቻችሁ በጠቅላላ ከላይፍ ኢንሹራንስ ከአኑቲ ጋር የሚገናኙ ነገሮች በጠቅላላ ማንም ሰው ቻርጅ ማድረግ ስለማይችል በነፃ ሀሳብ የምንለዋወጥበት ነው። ሎያሊቲ ኢንቴግሪቲ እና ኬር ያው ያለን ነገር ነው። እንግዲህ እኔ ባመጣጤም ያለኝ ነው። ትራስትድ አድቫይዘር ተብሎ ሲባል ሁሉንም ነገር ከእውነት የመነጨና ያሉ ነገሮችን ነው የምናቀርበውና ካሉን ፕሮዳክቶችና ወይም ከምንሰጣቸው ሰርቪሶች ከብዙዎቹ ጥቂቶቹ ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401k፣ ሮል ኦቨር፣ 403b፣ 457 ቲኤስፒ ያላችሁ የተለያዩ ዲፈርድ የሆኑ አካውንቶች ያሏችሁ ሰዎች ካላችሁ በዛ ላይ እድሜያችሁን ያማከለ ጥሩ ምክር ማግኘት ትችላላችሁ። ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ እናረጋለን፣ ሪል ስቴት እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግ አለ። ስለዚህ ፊዱሻሪ ሆኖ አንድ ሰው ሲያገለግል the highest ስታንዳርድ ቢዝነስ ፕራክቲስ ማለት ነው። የመጨረሻውን ጥግ የከፍተኛ የታማኝነትን ጥግ ማሳየት የሚችል ማለት ነው። ከታማኝነት ውጪ ሌላ እንደው ሸርተት ያለ ነገር የሚያደርግ ሰው በራሱ ላይ የሚያመጣው ጣጣ አለ፣ ህግ ፊት መቅረብ አለ፣ ብዙ ችግሮች ያመጣሉ። ስለዚህ ብዙ ጊዜ አሜሪካኖች ፊዱሻሪ ነው ወይ ሰርቲፋይድ ፋይናንሻል ፊዱሻሪ መሆኑ ወይም ደግሞ ቤተር ቢዝነስ ቢሮ አክሬዲትድ ነው ወይ ሲባል እርሱ በራሱ ከፍተኛ ሚኒንግ ስላለው ብዙ ሰዎች ልባቸውን አሳርፈው የሚስተናገዱበት ነውና የቲ ፋይናንሻልንም ቤተር ቢዝነስ ቢሮ ላይ ታገኙታላችሁ with zero complaint። ስለዚህ ያ ማለት ተጠንቅቀን የምንሰራና ሪሊ ለኮንሱመሩ ቤስት ኢንትረስት የቆምን ሰዎች መሆናችንን የምናይበት ነውና እንግዲህ ይሄ ነው የቲ የሚለውን ነገር ማወቅ ለሚፈልግ ሰውና በማንኛውም ሰዓት መደወልና ቀጠሮ ይዛችሁ መወያየት እንችላለን። እንግዲህ በሚቀጥለው ሳምንት እስከምንገናኝ ድረስ ሁላችሁም ባላችሁበት በዓለም ዙሪያ እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ እንዲሰጣችሁ የሁልጊዜው ምኞቴ ነው። እህታችሁ ኤቲ ነኝ ከኤቲ ፋይናንሻል። መልካም ጊዜ እንዲሆንላችሁ እመኛለሁ። ደህና ሁኑ።